ምእመናን ካነሱት ጥያቄ አንዱና ዋነኛው የአእላፋት ዝማሬ የሚካሄድበት ቦታ ጥበትና ከልክ ያለፈ መጨናነቅ ሲሆን ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጧፍ እስከ መቃጠል የደረሱ መሆኑ መስቀል አደባባይ እንዲካሄድ እንፈልጋለን የሚለው የመጀመሪያው ዓመት ጥያቄ እጅግ መደጋገሙ፣ ሶስተኛውም የአእላፋት ዝማሬ ሰፋ ባለው ቦታ በተለይ በጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ አምላከ እስራኤል እግዚአብሔር የተመሰገነ ይሁን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ቪዲዮ የአእላፋት ዝማሬ አዲሱ መግለጫ ምንድን ነው? አዲስ መግለጫ ሰጥቷል። ያ መግለጫ ምንድን ነው የሚለውን እና ዝርዝር ጉዳዮችን በዚህ ዙሪያ እናነሳለን። ሌላኛው ገና ገሃድ አለው ወይስ የለውም? ገና የገሃድ ጾም አለው ወይ ለሚለውም ዝርዝር ሐሳብ ወደ እናንተ አደርሳለሁ። ሌሎች መረጃዎችም አዳዲስ መረጃዎችም አሉ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግን አትርሱ። ወደ መረጃዎቹ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። የአእላፋት ዝማሬው የሚደረገው በጃን ሜዳ ይሆናል። መርሃ ግብሩ የሚጀምረው ከቀኑ 9 ሰዓት በመሃርና ጸሎት ይሆናል። ምዕመናን ከ7 ሰዓት ጀምሮ ገብተው ቦታ መያዝ ይኖርባቸዋል። ከጸሎት መርሃ ግብሩ በኋላ ወደ ዝማሬው የሚካሄድ ሲሆን 31 መዝሙራት በየመሃሉ መጠነኛ የሆነ እረፍት እየተወሰደ የሚዘመሩ ይሆናል። በአባቶች ቡራኬ መርሃ ግብሩ ከምሽቱ 1 ሰዓት ይጠናቀቃል። በዕለቱ ምዕመናን አቅማቸው በሚፈቅደው መጠን ነጭ ለብሰው እንዲመጡ ይበረታታል። መርሃ ግብሩን በቀጥታ ስርጭት የሚያስተላልፉ በርካታ የሚዲያ ተቋማት ስላሉ ምዕመናን ለመቅረጽ ባይቸገሩና ሙሉ ትኩረታቸውን ዝማሬው ላይ እንዲያደርጉ ይመከራል። መርሃ ግብሩ ሲጠናቀቅ ከጃን ሜዳ ተነስተው ወደ ተለያዩ አቅጣጫዎች የሚሄዱ ባሶችን ለማዘጋጀት ማህበራችን በዚህ ስራ ላይ ከተሰማሩ ተቋማት ጋር እየተነጋገረ ይገኛል። ምዕመናን ከዚህ መርሃ ግብር መጠናቀቅ በኋላ ወደ አጥቢያ ቤተክርስቲያናት በመሄድ በማህሌትና በቅዳሴ በመሳተፍ በጸሎትና በዝማሬ የጀመሩትን የልደት ዋዜማ በዓል አከባበር በቅዳሴ እንዲቋጩት ማህበራችን አጥብቆ ያሳስባል። ከአእላፋት ዝማሬ 1 ሳምንት በፊት የጃን አግናጢዮስ የልጆች የገና በዓል መርሃ ግብር በቦሌ መድኃኔዓለም የሚደረግ በመሆኑ እዚህ ቦታ ላይ ምዕመናኑ ኑ የተወለደውን ንጉሥ እናልብስ በሚል መንፈስ ለታረዙት ልብስ እናለብስ ዘንድ ምዕመናን ልብስ ይዘው በዚህ የልጆች የገና በዓል ለማህበራችን ተወካዮችን ይሰጡ ጥሪ ያደርጋል። በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት ጸሎተ ወንጌል እና ጸሎተ ኪዳን ከቀኑ 9 ሰዓት ላይ ይከፈታል። የአእላፋት ዝማሬ አለባበስ እንደ ወትሮ ሁሉ በቤተ ክርስቲያናችን ትውፊትና ስርዓት መሰረት የልደትና የትንሣኤ በዓል ልብስ የሆነው ነጭ ልብስ ነው። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምዕመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የአእላፋት ዝማሬ ስለ ጌታችን ልደት በዓል እያሰብን ለተወለደው ንጉሥ ምስጋናና ጸሎት የምናቀርብበት በመሆኑ ከአባቶች ጸሎት፣ ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር፣ የገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘቱን አስከብረን እንቀጥላለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምዕመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በእለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ
በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን። ከዚያ በተጨማሪ የጋድም ጾምም አለ። አሁን በዚህ በተለይ በጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። ረቡዕና ዓርብን 2 ቀን ቢሆኑም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን 1 ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የልደት ዋዜማ እና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕ፣ የሚዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥም ነው። አእላፋት ዝማሬን በተመለከተ ብዙ ውዝግቦች አሉ። ያስፈልጋል አያስፈልግም የሚሉ ውዝግቦችም አሉ። እነዚህን እንተውና አስፈላጊ መሆኑ እንግዲህ ግልጽ ነው። አስፈላጊ ነው ማለት ብቻ ሳይሆን አልዘምርም ማለት ራሱ ሌላ ችግር ነው። እንግዲህ ሳጥናኤል ሊቀ መላእክት ነበር። አላመሰግንም በማለት ከማህበረ መላእክት ተለይቷል። ወሶበ ኢያኢኮትኮ ለዘፈጠረከ ፈጠረ እየንቴከ ሰብአ ዘማሬ ይላል ኤጲፋኒዎስ። ሊቁ ኤጲፋኒዎስ ምን ማለት ነው? አላመሰግንም ካልክ የሚያመሰግን ሰውን በአርአያውና በምሳሌው አዳምን ፈጠረ። ስለዚህ አላመሰግንም በማለቱ ዲያብሎስ ሳጥናኤል ከማህበረ መላእክት ተለይቷል። ስለዚህ አናመሰግንም ማለት ከማህበረ ምእመናን የሚለይ ስለሆነ ይህንን ቃል አንጠቀም፣ አብረን እንዘምር። ምክንያቱም ቀኑ አብሮ የሚዘምሩበት ቀን ነው። እንዲያውም መላእክትና እረኞች አንድ ላይ ክርስቶስን ያመሰገኑበት ዕለት ነው። መላእክት ወሰብ አሐደ መሬተ ኮኑ ከመ ይሰብሕዎ ለክርስቶስ፣ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን። ክርስቶስን ያመሰግኑ ዘንድ መላእክት፣ ሰማያውያን መላእክትና እረኞች አንድ መንጋ ሆኑ። ሰውና መላእክት አንድ መንጋ ሆኑ። ማንን ለማመስገን? ክርስቶስን ለማመስገን። ስለዚህ ሰማያውያን መላእክትና እረኞች አንድ ሆነው ከዘመሩ እኛ ምእመናን፣ አንድ የሆን ምእመናን ሰዎች አንድ ሁነን ብንዘምር ምን ችግር አለ? ስለዚህ አንድ ሁነን እንዘምር፣ በሰዓቱ ተገኝተን እንዘምር፣ ፈጣሪያችንን እናመስግን፣ እግዚአብሔርን እናመስግን ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሁንም አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።